ያሬድ ነጉ የጥበብ ስራዎችን ያህል የፍቅር ህይወትንም ወደ ቀጣዩ ምዕራፍ አሸጋግሯል። በርካታ ታዋቂ አርቲስቶችና የሙያ አጋሮቹ በተገኙበት የተከናወነው የሽምግልና ፕሮግራም። የፕሮግራሙ ድምቀት ምን ይመስላል? ታዋቂ አርቲስቶች እነማን ናቸው? ይህ ታዋቂ ሰዎችስ ምንን አስመልክቶ ነው? ሰላም ጤና ይስጥልን የቻናላችን ቤተሰቦች እንደምን ሰነበታችሁ? ሁሌም ሰላምና ፍቅር ይበዛላችሁ ዘንድ የዘወትር ምኞታችን ነው። እንግዲህ ዛሬ በመላው የጥበብ አፍቃሪዎቹ ዘንድ በጉጉት ሲጠበቅ የነበረውና የበርካታ ወጣቶችን ልብ የሚነካ በዜማዎቹ የገዛው የብዙዎችን ወጣቶች ልብ በዜማዎቹ የገዛው የተወዳጁ ድምፃዊ ያሬድ ነጉ አስደሳች መረጃ ይዘንላችሁ መጥተናል። ከቪዲዮ ፍጻሜ ጋር አብራችሁ እንድትቆዩ እንጋብዛችሁ። እንግዲህ ተወዳጁ ድምፃዊ ያሬድ ነጉ የጥበብ ስራዎቹን ያህል እንደሚወድ የፍቅር ህይወቱንም ወደ ቀጣዩ ምዕራፍ አሸጋግሯል። በታዋቂ አርቲስቶችና የሙያ አጋሮቹ በተገኙበት የተከናወነው የሽምግልና ፕሮግራም ምን ይመስላል የሚለውን አብረን እናያለን። እንግዲህ የኢትዮጵያ ባህልን በጠበቀ መልኩ በተከናወነው በዚህ የሽምግልና ፕሮግራም ውስጥ ወይም ደግሞ ስነስርዓት ላይ ቤቱ በሳቅና በደስታ ተሞልቶ ነበረ። ያሬድ ነጉ ሁልጊዜም ለባህልና ለስርዓት ካለው ትልቅ ክብር የተነሳ ሽምግልናው እጅግ ደማቅና ልዩ የሆነ ነው። እንግዲህ ወይ ፍቅር ሲጣጣም ከጉራጌ ጎጃም በሚለው የሙዚቃ ሰዓት ውስጥ ድንቅና ባህል ልዩ የሆነችን ኢትዮጵያን ያከናውናል ወይም ደግሞ የኢትዮጵያ ባህልን የሚገልጽና ሰላምና ፍቅር የሚዘንብባት ነው። እንግዲህ ይህ ሙዚቃ ከጉራጌ ጎጃም ወይ ፍቅር ሲጣጣም ያለው ሙዚቃ እንግዲህ ከልብ ላዳመጠው ሰው በጣም ውስጥን የሚነካና በጣም ሀገር ፍቅር ካለ ሀገር እንደማይለይ ነውና ያ ብሎ የዘፈነው ዛሬ በራሱ ደርሶ ወግ ማረጉን አይቷል ማለት ነው። እንግዲህ ያሬድ ነጉ ሁልጊዜም ለባህልና ለስርዓት ካለው ትልቅ ክብር የተነሳ ሽምግልናው እጅግ ደማቅና ልዩ የሆነ ነው። በዕለቱ የነበረው አለባበስ፣ የሽማግሌዎቹ አቀባበል፣ የምርቃት ስነ ስርዓት ለየት ያለ ድምቀት ነበረው። በተለይም የሙሽራው ያሬድ ነጉ ደስታ ከፊቱ እንዴት ይነበባል? ከፊቱ ላይ አይቶ መገመት አያዳግትም። እንግዲህ ለዚህ ደማቅ ቀን ድምቀት ከሆኑት ነገሮች አንዱ በቦታው የተገኙ ታዋቂ ሰዎች ናቸው። ያሬድ ነጉ በኪነ ጥበብ ዘርፍ ካለው መልካም ግንኙነት የተነሳ አንጋፋና ወጣት አርቲስቶች በሽምግልናው ላይ ተገኝተዋል። እነዚህ እንግዲህ ውድና ታዋቂ የኪነ ጥበብ ባለሙያ የሆኑ ሰዎች በከፍተኛ ደረጃ እንግዲህ የሽምግልናውን ፕሮግራም በከፍተኛ ደረጃ ውብና ማራኪ እንዲሆን እንዲሁም ደግሞ በትላልቅ ሰዎች ተከቦ ቆንጆ ሆኖ እንዲታይ አድርገውለታል ማለት ነው። ከእንግዲህ ከነዚህ አርቲስቶች መካከል እንግዲህ እነማን ናቸው ብለን ስናንሳ በጣም ስማቸው መግለጽ የማይቻል በብዙ ሰዎች አሉ። ባባ እንግዲህ ብዙ ሰዎች ስማቸው መጥራት በማንችለው ስማቸውን ሁሉ ጠርተን በማንዘልቀው ነው እንግዲህ ያሉት ማለት ነው። በጣም ድንቅና ውብ የሆነ የባህልን የሚጣበብ በእውነት የኢትዮጵያ ባህልን የሚያሳይ የጉራጌ ባህልን የሚያሳይ እንዲሁም ደግሞ የተለያዩ ሀገራትን ባህል የሚያሳይ ነው የፕሮግራሙ ዝግጅት የነበረው። እንግዲህ እነዚህ የጥበብ ስራዎች ለያሬድ ያላቸውን ፍቅርና አክብሮት በቦታው በመገኘት ብቻ ሳይሆን ለሙሽሮቹ መልካም ምኞታቸውንና ምርቃታቸውን በመስጠትም ገልጸዋል። እንግዲህ ተወዳጅ ድምፃዊ ያሬድ ነጉ የትዳር ህይወቱን በዚህ መልኩ ጀምሯል። እንግዲህ ድንቅና ውብ የሆነው ያሬድ ነጉ በብዙ ሙዚቃዎቹ ወይም ደግሞ በተለያዩ ድንቅና ውብ በሆነ ድምፁ የብዙዎችን ልብ በዜማው የገዛው
ወይም ደግሞ ወጣቶችን አብዞ የወጣቶችን ልብ በዜማዎቹ የገዛው ተወዳጁ ድምፃዊ ያሬድ ነጉ አሁን ደግሞ አዲስ ምዕራፍ ሊጀምር ነው። እንግዲህ ሁሌም ሰላምና ፍቅር ይበዛለት ዘንድ የዘወትር ምኞታችን ነው። እኛም እንግዲህ ሀገራችንም ሰላም እንዲያደርገው እንመኛለን። ሁሌም ሰላም ሲኖር ነው እንግዲህ ሁሉም ነገር የሚሆነውና እንግዲህ የያሬድ ነጉ ሙዚቃ ደግሞ በእውነት በጣም ተሰምቶ የማይጠገብ ነው። ሙዚቃው ደግሞ በጣም ፍቅርን፣ አንድነትን የሚሰብክ ወይም ደግሞ በቃ አንድነትን ነው እንትን የሚያደርግ በጣም ደግሞ በሰርግ አብዛኛውን ጊዜ የማይቀር ሰርግ አንድ ሰው የሰርግ ፕሮግራም ወይም ደግሞ የሽምግልና ፕሮግራም ባደረገ ቁጥር እንግዲህ በጣም ላዳመጣችሁም ወይም ደግሞ የሰማችሁ ሰዎች ትኖራላችሁ። በጣም ከዚህ በላይ ደግሞ ሰምታችሁት ካልሆነ እንግዲህ ከጉራጌ ጎጃም ወይ ፍቅር ሲጣጣም የሚለው ነገር በጣም የሁላችንም ትምህርት የሚሆን ነው ማለት ነው። ፍቅር ካለ ከተለያየ ሀገር ቢሆን እንኳን ኢትዮጵያ ከተለያየ ሀገር እንኳን ቢሆን ከኢትዮጵያ ውጭ እንኳን ቢሆን ፍቅር ማይገዛው ነገር የለም ማለት ነው። ፍቅር ማለት የአንድ ሰው ትዕግስትና ጥንካሬ ማለት ነው። ፍቅር ትዕግስትና ጥንካሬ መስዋዕትነት ማለት ነው። እንግዲህ ፍቅር ማለት ይሄን እንግዲህ አይቶ በሙዚቃው አስደምሞን ከቆየ በኋላ አሁን ደግሞ ወደ ራሱ አምጥቶ ከጉራጌ ጎጃም የሚለውን እንግዲህ በጣም ድንቅና ውብ አድርጎ የተጫወተው ሙዚቃ አሁን ደግሞ በራሱ እንግዲህ የሽምግልና ፕሮግራም ሲሰማ እንዴት ያምራል! በጣም ድንቅና ውብ የሆነ ነው ማለት ነው። እንግዲህ ያሬድ ነጉ እንግዲህ ከዚህም በኋላ ለወደፊቱ እኛም እንግዲህ ለያሬድና ለወደፊቱ ባለቤቱ መልካም የትዳር ዘመን እንዲሆንላቸው እንመኛለን። እናንተስ እንግዲህ ለያሬድ ነጉ ምን አይነት የመልካም ምኞት መልእክት አላችሁ? እንግዲህ የተወደዳችሁና የተከበራችሁ የእንማማር ዩቲዩብ ቤተሰቦች ስለ ያሬድ ነጉ እንግዲህ በጣም በኢትዮጵያ አሉ የምንላቸው አርቲስቶች ወይም ደግሞ ድምፃዊያት አጠቃላይ የኪነ ጥበብ ባለሙያ የሆኑት በሙሉ ሁላቸውም ስርዓትና ክብር ባላቸው መልኩ ነው እየሄዱት የሉ። ይህ የሽምግልና ፕሮግራም ማለት ኢትዮጵያን ባህልን የሚጠቅም ወይም ደግሞ ለቀጣዩ ትውልድ ሽምግልና ማለት ምን ማለት ነው? አንዲት ሴት በትዳር ትዳር ማለት በጣም ከፍተኛና ስርዓት ያለው ነው ማለት ነው። አንዲት ሴት ዝም ብላ ያለ ሽምግልና ስትሄድ ምንድነው ልዩነቱ ከሽምግልና በኋላስ የሚለውን ነገር እንግዲህ አንዳንዴ ባህልና ወግን መጠበቅ በጣም ለራሳችን ክብር፣ ለእናት አባቶቻችን ክብር፣ በከፍተኛ ደረጃ ደግሞ ለሀገራችን ባህላችን የምናስጠብቅበት ባህላችን የምናስጠራበት የሽምግልና ፕሮግራም መኖር በጣም ትልቅ ነው ማለት ነው። ስለዚህ በዚህ በጣም ድንቅ የሆነ ደግሞ የተለየብኝ እንግዲህ ያሬድ ነጉ ሽምግልና ማለት ነው። በጣም እንግዲህ ትክክለኛ ባህልን የሚገልጽ ሽምግልና ፕሮግራም ነው የነበር። እንግዲህ እየተወደዳችሁ እና የተከበራችሁ የእንማማር ዩቲዩብ ቤተሰቦች እንግዲህ ለያሬድ ነጉ ምን አይነት መልካም ምኞት እንዳላችሁ ወይም ደግሞ መልእክት ካላችሁ መልካም ምኞታችሁ እንድትገልጹ በኮሜንት ስር እንድታስቀምጡ ብዬ እጠይቃችኋለሁ። ሁሌም ይበዛላችሁ ዘንድ የእናንተ ሰላምና ፍቅር ሀገራችንን ሰላሟን መላው ዓለምን ሰላም ያደርግልን ዘንድ የዘወትር ምኞታችን ነው። እንግዲህ ቪዲዮን ከወደዳችሁት ላይክ በማድረግ ጀምሩ። ሁሌም አዳዲስ ወሬዎች አዳዲስ ነገሮች እንዳመልጣችሁ የደወል ምልክቷን በመጫን ሰብስክራይብ በማድረግ ቤተሰብ እንድትሆኑ እንጋብዛችኋለን። በሌላ አዳዲስ ቪዲዮዎች እስከምንገናኝ ድረስ ሰላማችሁ ይብዛ። ቻው ቻው።